አባቴ ሳዲቅ ልጄ አንዳንድ ማወቅ ያሉብህ ነገሮች አሉ። አባቴ ሳዲቅ ና ተቀምጠን እናውራ። ቀስ ና ቁጭ በል። በጣም ይቅርታ እጅህን ሳልስም ተቀመጥክ። እሺ እንግዲህ ልጄ ተቀምጠን እናውራ። ምንድን ነው ልጄ? ቱርካን ሶመር ያለው ኢዝሚር ነው ብላ ዋሽታኛለች። አንተም መጥተህ አልጠየቅከኝም። እሷ አባቷ ቤት ውስጥ ናት፣ አንተ ደግሞ እዚህ ነህ። ምንድን ነው ልጄ? ችግር ተፈጠረ እንዴ? የምትነግረኝ ነገር አለ? ተቃይማችሁ ነው እንዴ? ምንድን ነው ነገሩ? አይ ከቱርካን ጋር ሰላም ነን። እና ቆይ ለምንድን ነው በረፍት ጊዜ መጥተህ ማትጠይቀኝ? እኔ ልጅ ይህንን ነገር በግልጽ ማውራት እፈልጋለሁ። እንደ ባህላችን እንዳትረሳ፣ በእኛና በአንተ መሃል ያለው ክፍተት እንዴት ሊፈጠር እንደቻለ በግልጽ መስማት እፈልጋለሁ። ንገረኝ። ያልከው ነገር ሁሉ ትክክል ነው እና ምንም የምነግርህ ነገር የለም አባቴ ሳዲቅ። በጣም ይቅርታ አባቴ። ግን የእውነትም ኢዝሚር ነበርኩ። ያው ከቤተሰብም ጋር በአንዳንድ ነገር ትንሽ ተጋጭቻለሁ እና ትንሽ ሲደብረኝ ወደዚህ መርከብ መጣሁ እና እውነቱን ለመናገር አንተ ፊት መቆምን አልፈለግኩትም ነበር። ቱርካን ምስኪን ናት፣ እሷ ላይ ተጽዕኖ ሊያመጣባት ይችላል። አንተም ገና ከሆስፒታል መውጣት ነው፣ ለዛ ነው በቃ። ልጄ ምን ሆነሃል? አሁንም ቤተሰብ እንደሆነን አታስብም ማለት ነው? ስማኝ፣ አንተ እኮ ልጄ ነህ አይደል? አንተም ቢሆን እንደ አባት ተቀብለኸኛል። ልክ ነህ። እና መተህ ማትጠይቀኝ ለምንድን ነው? የኔ ልጅ ችግር ከገጠመህ እናውራ፣ እኛ እንፈተዋለን። ከፈለግ እስኪነጋ ድረስ እሰማለሁ። የነገርከኝ እውነት እንደሆነ ተስፋ አደርጋለሁ። ነገር ግን ሌላ የደበከኝ ነገር ከሌለ ማለት ነው። ስለ ቱርካን ጉዳይ ከደበከኝ ማለት የእሷን እንባ የሚያፈስ ነገር ካደረግ እንደዚህ አልረጋጋም። ልጄ መልሼ ወስዳታለሁ። ሰላም፣ ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ኧረ እማ ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። እመነኝ አቶ ሳዲቅ፣ ከቱርካን ጋር ምንም አይነት ችግር የለብኝም። እሷን የሚያናድር ነገር አላደርግም። ስለ እሷ አትጨነቅ። እሺ በቃ ልሂድ።
በድጋሚ እንደዚህ አይነት ችግር ውስጥ እንደማንገባ ተስፋ አደርጋለሁ። በልደና መልካም ቀን ይሁንልሽ የኔ እመቤት። አመሰግናለሁ። ላንተም ምን እየጠበክ ነው? እንደ ልጆቹ የዓመት በዓል ጣፋጭ እንድሰጥ ፈልጋ ነው? ለእኔ ጣፋጭ ማለት አንቺን ሳይሽ የሚሰማኝ ምርጥ ስሜት ነው። እንደውም ታውቂያለሽ፣ ባህር ዳርቻው ጋር ነበርኩ። ከዛ አንድ ባለ ወርቃማ ጸጉር ሴት አየሁ። አስቆመችኝና ካልፈረምክልኝ አለች። ከዛስ? ከዛ አቶ ካሪ በጣም አድናቂ ነኝ፣ ፈርምልኝ፣ በጣም ነው የምወድህ አለች። ፈጣሪ በጣም ይገርማል። ከዛ እመቤት ካሪ ናር አይደለሁም ብዬ አልኳት፣ ግን ልታምነኝ አልቻለችም። ካልፈረምክልኝ ብላ ድርቅ አለችብኝ። እኔ ፈረምኩላትና ተገላገል። ይመስለኛል መጀመሪያ ሄደህ የካድን ፎቶግራፍ ብታዩ ይሻላል። ከዛ ራስን ከሱ ጋር አስተያየው። ለማንኛውም አሁን ስራ አለኝ። መልካም ቀን ይሁንልህ። እባክህ ከዚህ ልትሄድ ትችላለህ? የቱርክ ጣፋጭ የለም? አቶ ሶመር እየመጣ ነው። እባክህ ሂድ። እንዴት ዋልክ? እንኳን ደህና መጣ አቶ ሶመር። እናት ቤት አይደለችም። መልካም ቀን። ጣፋጩ ረሳሽው እንዴ? ፈጣሪ አሁንም ስለ ጣፋጭ እያወራህ ነው? Seni arayan, sesini duyan, masala inanan. Sen geceyi silen, güneşe dönen, gizemi çözen. Uyan bu derin uykudan, kaçma içindeki duygudan. Elimde tüm anahtarların. Fazla vakit kaybetmeden bir olsak her gece sen ve ben. Elimde camdan ayakkabın. Yalnızım karanlığında yıkılmış duvarlarımla. Gelirsen buradan şiirler yazılacak. ቤት አልነበርሽም አይደል? ልትጠይቀን የመጣኸው ወይስ ዕቃህን ሰብስበህ ተመልሰህ ልትሄድ ነው ሶመር? ሁለቱንም። ወይዘሮ ሩቻን በር ላይ እንግዳለሽ። ማን? የወይዘሮ ቱርካን አክስት ናት፣ ወይዘሮ ነዛሃት። መናፈሻው ጋር ውሰጃት፣ እዛው ነው መጠበቅ ትችላለች። እሺ። እማዬ፣ መልካም በዓል እማዬ። ብዙ በዓላቶችን አብረን እናሳልፋለን። እባክህ ትንሽ ቆይ፣ እራት አብረን እንበላለን። መቆየት አልችልም፣ መሄድ አለብኝ። እሺ። አቶ ሶመር የሚጠጣ ነገር ትፈልጋለህ? አይ ችግር የለውም፣ ልሄድ ነው በቃ። እሺ። አይላ። አቤት።
እናቴን በደንብ ተንከባከቢያት እሺ? የምትፈልገው ነገር ካለ በማንኛውም ሰዓት ደውዪ። እሺ፣ አንተ ምንም አታስብ አቶ ሶመር። ምንድነው ነገሩ? በጣም የሚገርመው ጎረቤቶችን ልጠይቃቸው ቤት በጥያቄ ያፋጥጡኛል። ለማወቅ ጓጉተው የማይጠይቁኝ ነገር የለም። የሙሽራውን ቤተሰብ ሄደሽ ጠይቀሹ ታውቂያለሽ ወይ? አዳዲሶቹ ዘመዶችሽ እየመጡ ይጠይቁሻል ወይ? ምን አገባቸው? ቆይ ይሄን ሁሉ የሚጠይቁሽ ሻንጣዬን ይዤ እንደመጣሁ አይተው ነው። ታያቸው፣ ብቻቸውን ይበዱ። ለማንኛውም አንቺ አትከፊ። የሚያወሩበት ርዕስ ስለሚፈልጉ ነው። ኦ አምላኬ፣ ወሬኛ ሁላ። ሳዲቅ ወዴት ሄደክ ነው? ቆይ አየር ልቀበል። በፈጠረህ አምላክ፣ የምን አየር ነው የምትቀበለው? ገና ከአልጋ መነሳትህ እኮ ነው። ብርድ ይመታሃል። ምንም አታስቢ፣ ደህና ነኝ። እንዴት ደህና ትሆናለህ ውዴ? ሳዲቅ ምን ሆናል? ቆይ መንገድ ላይ ራስህን ስተህ ብትወድቅስ? ሙሽራው መጥቶ ያነሳኝ ነበራ። ሙሽራው መጥቶ? አልገባኝ። ምን ማለት ነው? ከሶመር ጋር ነበርኩ መርከቡ ላይ። የምን መርከብ ነው? ኢርፋን አይቶታል አይደል? አሁን ሶመር ኢዝሚር አይደለም ያለው። ልጄ በፍጥነት ወደ ቤትሽ ተመልሰሽ ሂጂ። ሶመር እዛ ከፍቶት በፍጹም መቀመጥ የለበትም። እውነቴን ነው፣ ትልቅ ድብርት ውስጥ ገብቷል። እና ከኢዝሚር ተመለሰ ማለት ነው ልጄ? ተመልሷል፣ ግን ደግሞ ከቤተሰቡ ጋር ትንሽ ስለተጋጨ ወደ ቤቱም ተመልሶ አልገባም። ያው ግን ብዙም ሊገባኝ አልቻለም። ግን በቃ የሆነው ይሄ ነው። አባዬ ቶሎ ተመልሶ ነው የሚሆነው። ልጄ ከዚህ በኋላ እዚህ መቆየት የለብሽም። እኔም ፈጣሪ ይመስገን ደህና ነኝ። ቤትሽ ሄደሽ ከባልሽ ጎን ሁኚ። ስሚ፣ ሶመር ወደ ቤቱ ተመልሶ የማይሄደው አንቺ እዛ ስለሌለሽ ነው። እሺ? ከቤተሰቡም ጋር ተጋጭቷል። ያው የሆነው ሆኖ ለእኛም መጥቶ ምንም ነገር አይነግረንም፣ ምክንያቱም ለመናገር በጣም ያፍራል። ግን አንቺ ደግሞ ለእሱ ቤተሰቡ ነሽ። እሱ ብቻውን እዛ ነው፣ አንቺ ደግሞ እዚህ ነሽ። ይሄ ትዳር አይደለም፣ ጥሩ አይደለም። አባዬ እኛ አባትሽ ያለው ትክክል ነው ልጄ። ልክ ነህ አባዬ። በቃ ሶመር እናወራለን። ሰላም፣ ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ኧረ ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነግርሻለሁ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤም-ፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ጥሩ አናግረኝ።
ይቺ ሴት ሆን ብላ ነው የምታስጠብቀኝ። ምንም የማታፍር ባለጌ ሴት ናት፣ ክብር የሌላት። በስተመጨረሻ መጣች የእኛ ልዕልት። እውይ የእኛ ልዕልትን ተመልከቱልኝ። ይቅርታ አስጠበቅኩሽ አይደለ? ስልክ ይዤ ነው። እሺ ቶሎ አልዘጋ ብለውኝ ነው። እንኳን ደህና መጣሽ። ምንም አይደል። እሺ ወይዘሮ ሩቻን፣ እኔ ወርቁን ይዤልሽ መጥቻለሁ። ዝርዝሩ ላይ የተገለጸው ግራም ይሄው ነው። 5 የወርቅ ሳንቲም ብቻ ነው የቀረው። ወይዘሮ ነስሪን በጣም ይቅርታ፣ ቀስ በቀስ እንከፍላለን ብላለች። ጥሩ። ግን የወርቁን ስርስር ማየት አትፈልጊም እመቤት? አይ እሱ አያስፈልግም። አይላ፣ እነዚህን ወርቆች ከሰራተኞቹ ጋር መከፋፈል ትችያለሽ። ምን ማለት ነው ወይዘሮ ሩቻን? እዚህ ውስጥ የተለያዩ የወርቅ ጌጦች አሉ። የበዓል ስጦታ ነው። ከሌሎቹ ሰራተኞች ጋር ተካፈዩ። ወይዘሮ ሩቻን፣ እንደምታውቂው በሶመርና በቱርካን ትዳር ውስጥ መሀል የገባው አይነት ስሜት ተሰምቶኝ ነበር። ነገሮች እንዴት ወደዚህ ነጥብ ላይ እንደደረሱ አላውቅም። በጣም ነው ያዘንኩት። እመኝኝ፣ እኔም በጣም አዝኜ ነበር። ሳስታውሰው ራሱ ውስጤ ጥሩ ስሜት አይሰማኝም። ግን ቱርካንም ብትሆን በጣም ብዙ ጥፋቶችን አጥፍታለች። ያው እኔ ለሶመር ነው ማስበው። ይሄ ልጅ ከምታስቢው በላይ በጣም ብዙ ህልሞች ነበሩት። ምንም ቢሆን እናት ነኝ እና ቀላል የሚባል አይደለም። እና አሁን ምንድን ነው የምናደርገው? ቆይ ለምን በድጋሚ ወይዘሮ ነስሪንን ስለ እኛ ጉዳይ አታናግሪያትም? ምናልባት የሆነ አይነት መፍትሄ ልናገኝ እንችል ይሆናል። እንደምታውቂው ወይዘሮ ነስሪን ምንም ወደ እኔ ሀሳብ ልትመጣ አልቻለችም። እሺ ወይዘሮ ሩቻን፣ እሺ ችግር የለውም። እሱን ማድረግ እችላለሁኝ። ያው እንደምታውቂው ለልጆች ስንል ሁሉንም ነገር መተው አለብን፣ ግዴታችን ነው። ስለዚህ ዛሬ ማታ ሁለታችሁ ምን ቤት ትገኛላችሁ? ትቻለሽ ብዬ አስባለሁ። አዎ በሚገባ። የእውነታውን ገና ቀለለኝ ወይዘሮ ሩቻን። በቃ ቸኩላለሁ፣ ልሂድ። አመሰግናለሁ። መሄድ ትችያለሽ። ይህንን ነገር ለሰዎች ደብቀህ መኖር አትችልም የኔ ልጅ። አቶ ሳዲቅ በጣም መልካም ሰው ነው እና ይሄ ነገር አይገባውም። ደግሞም በአንተ ምክንያት እዚህ ሰውዬ ፊት መቆም አልቻልኩም። ለበዓል እንኳን ልጠይቃቸው አልቻልኩም። እየጠበቀ መሆን አለበት። አባዬ፣ እኔም እውነቱን ልነግረው ፈልጌ ነበር፣ ግን የሰውየውን የጤና ሁኔታ ታውቀዋለህ። ልብ ድካም ይዞት ነበር። አሁን እንዴት ብዬ ልነግረው እችላለሁ? ይህንን ቢሰማ ሌላ ልብ ድካም ይጥለዋል። መናገር አልችልም በቃ። እና ታዲያ አሁን ምን አሰብክ? ይህንን ትዳር በዚህም በዛም ብዬ አስተካክለዋለሁ። አባቴ ሳዲቅ ላይ ይህንን አላደርግም። ሶመር እንደዛ ብለህ ራስን አሳምነው ነው? ምን? ትዳርን የምታስተካክለው ለአቶ ሳዲቅ ብለህ ነው አይደለም እንዴ? ብራቮ! እውነት አንበሳ ነህ። በጣም የሚገርም ጥሩ ምክንያት ነው። አባዬ፣ ይሄ ምክንያት አይደለም። ይሄ ሰውዬ እንደታመመ ታውቃለህ። ምን ማድረግ እችላለሁ? ይኸውልህ ልጄ፣ ራስህን ፈርተው ነው አይደለም? ለምን ብዬ ፈረዋለሁ? አንተ ቱርካንን በፍጹም መጉዳት አትችልም። አባዬ፣ ይሄ የህሊና ጉዳይ ነው። እኔም የማውራው እሱን ነው። በእርግጠኝነት ልነግርህ የምችለው ነገር ቱርካንን ታፈቅራታል፣ ግን አውጥተህ ለማውራት ራስህን ፈርተኸዋል። ምን አይነት ጣጣ ነው? እቺ ሴት አንዴ መታ ነገሮች መስመር በያዙና በተገላገሉ። ከዚህ በላይ መቋቋም አልችልም። እሺ ውዴ፣ በቃ አትጨነቂ፣ እመኝኝ። መጥፎ ነገር አስባ ቢሆን ኖሮ ነዝሪንን አናግረሻት አገናኝኝ አትለኝም ነበር። መጀመሪያ ላይ በኩራት ስታወራ ነበረ፣ ግን ኩራቷ በዛው አልቀጠለም። ግራ እንደተጋባች ታስታውቃለች። እንዳፍሽ አድርገው። እርግጠኛ ነኝ ነስሪ፣ እንደዛ ባይሆን ኖሮ እኔ ቤት በምንም ታምራት መጣም ነበረ። ግን ለምንድን ነው እንደዛ ያደረግሽው?
ታውቂያት የለ ለየት ያለች ሴት ናት። ቤታችንንም ሆነኛን በጭራሽ አትወደንም። ለማንኛውም ምን መሰለሽ፣ ስሚ፣ ስለዚህ ጉዳይ ጥያቄ ማንሳት አለብሽ። የምትይውን ሁሉ ትቀበልሻለች። አሁን ሁሉንም ነገር ግልጽ አድርገዋለች። እሺ ውዴ፣ ዋናው ጉዳይ እሱ ነው። እኔ ራሴ ጠይቃታለሁ። በደንብ ነው የምጠይቃት። መጣች መሰለኝ። በጣም ጓግቻለሁ። ልቤ ሊወጣ ነው። ነስሬን ወይዘሮ ሩቻን ግቢ፣ እንኳን ደህና መጣሽ። ደህና መሻችሁ። ግቢ ወይዘሮ ሩቻን፣ እንደ ቤትሽው ቁጭ በይ። ቡና ላፍላለሽ? አይ ምንም ነገር አልጠጣም፣ ምንም አያስፈልግም። እባክሽ መጠጣትም አለብሽ። እዚህ ድረስ መተሽ እንዴት ምንም ሳትቀምሽ ትሄጃለሽ? ሰዎች እንደዚህ ችክ ሲሉ በጭራሽ አልወድም ወይዘሮ ነዛት። ምንም አልፈልግም እኮ አልኩሽ። እሺ በሉ ወደ ጉዳያችን ንግባ። እኛ ብዙ ነገሮች አሳልፈናል። ግን አሁን አብቅቷል። ለባል ነው የመጣሽው። ይሄ ደግሞ ጥሩ ነው፣ ለበጎ ነገር ነው አይደል እንዴ? እንደዛ ይሻላል አይደል እንዴ ሩቻን? ወይዘሮ ሩቻን፣ እውነታው ሌላ ነው። እዚህ የመጣ ነው ለበዓል አይደለም። እዚህ ያለነው ለልጆቻችን ሰላምና ደስታ ስንል ነው። ግን አንድ ልነግርሽ የምፈልገው ነገር አለ። ማለቴ ስሜቴ እንድታውቂ እፈልጋለሁ። በዚህ በወርቅ ጉዳይ በጣም ጎድተሽኛል። እንዴት ነው የጎዳሽ ወይዘሮ ነስሪ? ወይዘሮ ሩቻን፣ በጣም በሚያስጠላ ነገር ነው የወቀሽን። ውዴ፣ እሱ እኮ መስተካከል ይችላል አይደል እንዴ? አይ ጣልቃ አትግቢ። እኔና ወይዘሮ ነስሪ እናውራ። እሺ በቀጥይ። እኔ ያን ቀን ነገሮችን በደንብ ላብራራልሽ ስሞክር ነበር። አንቺ ግን ጉዳዩን ከአእምሮ በላይ ወደ ሆነ ነገር እንዲሄድ አድርገሽዋል። የሚገርመው ነገር ደግሞ ያ ሲሆን ደውለሽ እንኳን ይቅርታ ለመጠየቅ አልሞከርሽም። ይቅርታ እንድጠይቅሽ ጠብቀሽ ነበር? እንደዚህ አይነት ነገር ውስጥ የከተትኩሽ እኔ ነኝ? እንደውም ልንገርሽ ወይዘሮ ነስሪን፣ ያልኩት ነገር በሙሉ በደንብ ይገባሻል። ምን ለማለት እየሞከርሽ ነው ወይዘሮ ሩቻን? አትሳሳች። እዚህ የመጣሁት ለማስተባበል አይደለም ወይዘሮ ነስሪን። ምክንያቱም ከአሁን በኋላ ምንም ሊያስማማን የሚችል ነገር የለም። ወይዘሮ ሩቻን፣ በፈጠረሽ አምላክ ምን እያልሽ ነው? ልጆቹ አንድ እንዲሆኑ ልናደርጋቸው አልነበር? ሶመርና ቱርካንን ብለን አይደል እንደዚህ ያለ ነው። ሶመር የኔ ልጅ ነው፣ ትሰሚያለሽ? አዎ፣ ግን ቱርካን ደግሞ አይደለችም። ከዚህ በኋላ በጭራሽ ያ የማይሰራ ነገር ነው ወይዘሮ ነስሪ። ልጄ ያልሆነ ውሳኔ ከወሰነ እና ለቱርካን ያለው ስሜት ከተቀየረ እንኳን ተስፋ አታድርጉ። ይሄ አብቅቷል። ልጃችሁን ብትቆጣጠሯት ጥሩ ይመስለኛል። ልጄ ዙሪያ ባትሽከረከር ይሻላታል። ሄሎ ሚኔ፣ እባክሽ ከዚህ በላይ እየደወልሽ አትረብሽኝ ወይዘሮ ሩቻን። ዝም ብለሽ አድምጪኝ። በ30 ደቂቃ ውስጥ እኔ ጋር ትመጫለሽ። እሺ። ሌላ ትእዛዝ አለሽ? ምንድነው? አሁንም እየቀለድሽብኝ ነው ያለሽው? ስሚ፣ ወዴትም አልመጣም። ከፍቅረኛ ሶመር ጋር ድጋሚ አብረሽ መሆን አትፈልጊም? መቼም ሲመስለኝ በሆድሽ የተሸከምሽው ጽንስ የሶመር ነው አይደል? አዎ። ስለዚህ አሁን ቀጥታ ወደ እኔ ጋር ትመጫለሽ። እሺ፣ ጥሩ። መጣው። ማን ነው? እናቴ ናት። ወደ አይቫሊክ መጥተዋል። እዚህ ነው ያሉት። እናማ እናቴ ልታይኝ ፈልጋለች። ወደ እነሱ መሄድ አለብኝ። ዛሬ በዓል አይደል? እሺ፣ የት ናቸው? ሆቴል ውስጥ ናቸው? አይ ሆቴል አይደሉም። እዚህ አንድ ቤተሰብ እንዳለን ታውቅ የለ? ያው የአባቴ የቅርብ ጓደኛ ነው። ቆይ አንዴ፣ እያወራሽ ያለሽው ሰርጋችን ላይ ስለነበረው የሚያስጠላ ሰውዬ ነው? አዎ፣ የአባቴ በጣም የቅርብ ጓደኛ ነው። ሁሉንም ነገር ያዘጋጁት እነሱ ናቸው። እሺ፣ ላድርስሽ ልልሽ ነበር፣ ግን እውነት ለመናገር ያህል የአንቺን ሰዎች ማግኘት አልፈልግም። እኔም እንደዛው ነኝ። ትርምስ ውስጥ መግባት አልፈልግም። አባቴ አይቶ እንዲናደድብኝ አልፈልግም። ሄጄ ቶሎ እመለሳለሁ። እሺ፣ በሂጂና ተጫውተሽ ተመለሽ። ልጅ ልንወልድ እንደሆነ ንገሪያቸው።
ምናልባት ግንኙነታችንን ካደሰው። እሺ አናገራቸዋለሁ። ልጃችን ደስታችን ነው የሚሆነው ሚኔ። በቃ እሺ፣ ልብሴን ላስተካክል። ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ኧረ ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤም-ፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ነስሪን ተይ እንጂ እንደዚህ አትሁኝ። ተስፋ አትቁረጭ ውዴ። ኦ አምላኬ፣ ያቺ ሴት ለምንድን ነው እንደዚህ የሆነችው? ያቺ ሴት እንዴት አይነት ንግግር ነው የተናገረችን? ራሷ ናት ልምጣ ልጆቻችንን አንድ እናድርጋቸው ብላ ያለችን። ለምንድን ነው እንደዚህ አይነት ነገር የተናገረችን? ቱርካንን እየሰደበች ልጇን ስታሞግስ ነበረ። ያን ሁሉ ነገር የተናገረችው ቆይ ለምንድን ነው? የእሷ ችግር ልጆቹ ብቻ አይደሉም። እቺ ሴት ውስጧ አምቃ የያዘችው ነገር አለ እና እዚህ መታኛ ላይ ተወጣችብን ማለት ነው። አሁን ምን እናድርግ? ቆይ ሳዲቅ ይህንን ነገር ከሰማ የእውነት እስከ መጨረሻው አጠዋለሁ እና ጸጸቱን አልችለውም። አሁን ቤት ልሂድ። አይ ትንሽ ብቻ ቆይ ውዴ። ራስሽን ሳታረጋጊ አትሄጂም። ወንድም ይሄን ነገር ከሰማ በቃልን ማለት ነው። ምን ላድርግ ታዲያ? እኔ እንጃ፣ የእውነትን ያላውቅም ውዴ። ይቺ ሴት ለምንድን ነው እንደዛ ያለችው? የደስታችንን ቀን የቀብር ቀን አደረገችው እኮ። እስኪ አስበው፣ እናቴ ከማላውቃት ሴት ጋር ዳረችኝ። ይህን ሁሉ ያደረገችው እናቴ ናት። አንተ ደግሞ አሁን ፊት ለፊት የሆነ ከቱርካን ፍቅር ይዟል ትለኛለህ። ነገሩ ያን ያህል ቀላል አይደለም እኮ። አዎ አውቃለሁ፣ ቀላል አይደለም። እዚህ ነጥብ ላይ የደረስከው በቀላሉ እንዳልሆነም አውቃለሁ። ሶመር፣ ይኸውልህ ግን ደግሞ እናት በግድ እንድታገባት ላደረገች ሴት ያለህን ስሜት በጣም ፈርተኸዋል አይደል? እና ምንድን ነው ይሄ? እኮ ሽንፈት አይደለም። ራስን በደንብ ማዳመጥ ከቻልክ እናትህ በጭራሽ አታሸንፍህም ልጄ። ለማንኛውም አባዬ፣ አሁን ላይ ሁሉንም ነገር መጠየቅ ከምታስበው በላይ በጣም ሰልችቶኛል። እውነቴን ነው። እንደምንም ብዬ ይህንን ጋብቻ እንዲቀጥል አደርገዋለሁ። ቱርካንም ከፈለገችው ማለቴ ነው። ለምን አትፈልገውም ብለህ ነው? ለምን አትፈልገውም? ታውቃለህ፣ እስከ ዛሬ ለዚህ ትዳር ስትሰራ የነበረችው ቱርካን ነበረች። እሱን ደግሞ እንዳትረሳ። አዎ፣ ግን ከዚህ በኋላ እንደማትፈልገው ነግራኛለች። ፊት ለፊት ነው የነገረችኝ። ምናልባት አንተ ደግሞ በተራ ስትታገል ማየት ፈልጋ ሊሆን ይችላል። አይመስልህም? ግን ደግሞ ይሄ ነገር አብቅቷል ብላኛለች። አሁንም እኮ ሚስትህ ናት አይደለም እንዴ? አዎ። ስለዚህ ይሄ ነገር አላበቃም ማለት እንችላለን አይደለም? እንደዛ ማለት ነው። እንዴት? ምን አስበሽ እዚህ እንደጠራሽኝ አላውቅም፣ ግን እንዳልሹም የመጣሁት ለሶመር ብዬና በማህፀኔ ለተሸከምኩት ልጅ ብዬ ነው። እሺ፣ እንኳን ደህና መጣሽ። እኔ ባንቺ የምሸወድ ሴት አይደለሁም። ብዙ አትዘናጊ እመቤት።
ሌላ ወጥመድሽ ውስጥ ልገባ አልችልም። ተረጋጊ። ከዚህ በፊትም ጠይቄሽ ነበር። አሁን የምጠይቅሽ ለመጨረሻ ጊዜ ይሆናል። ከዚህ በኋላ ምንም የምታጩ ነገር የለም። ለዛ ነው እውነቱን እንድትናገር የምጠይቅሽ። የተሸከምሽው ጽንስ የእውነት የልጄ የሶመር ነው ሚኔ? በሚገባው። እና ከበፊት ባለቤትሽ ጋር ሆቴል ውስጥ ምን እያደረግሽ ነበር? ስለዚህ ጉዳይ ልታስረጅኝ ትችያለሽ? በጣም ኃይለኛ ሰው ስለሆነ ነው። ከሱ ለመላቀቅ በጣም ከባድ ነው። ብቻ ይሄ ረዥም ታሪክ ነው። ችግር የለው፣ ንገሪ። የምርሽን ነው? አዎ። ልታዳምጪኝ ትችያለሽ? በሚገባ አዳምጥሻለሁ። ነይ ቁጭ በይ እስቲ። ረጃ እንዴ ማውራት አለብን። ምንድን ነው? ምን ፈልገህ ነው? እታች ረጅና አንዴ እናውራ። አይ አይቻልም። ይኸውልሽ ጮህና ሁለታችንም እንዋረዳለን። አሁኑኑ ረጅ ቱርካን። እሺ መጣሁ። ምንድን ነው? ምን ፈልገህ ነው? እስኪ መጀመሪያ አትቆጪ። ንገረኝ ሶመር፣ እየሰማሁ ነው። በቃ ላናግርሽ ፈልጌ። እሺ፣ ትላንትናም ልታናግረኝ ፈልገህ ነበር። ሁሌም አንድ አይነት ነገር ነው። ቱርካን፣ ሁሌ አፋፌን ትይኛለሽ። አንቺ ፊት ቆሜ ማውራት አልቻልኩም። ለምንድን ነው? እኔ ምንም አፋፍህን አላልኩም። ስለምን ማውራት እንደምትፈልግ ራሱ አታውቅም። ደህና ደር። አንዴ ስሚ፣ ዛሬ አባትሽ ጀልባው ጋር መጥቶ ነበር። አዎ አውቃለሁ፣ አውርተናል። እኔም ስላለው ነገር ዋሽቼዋለሁ። ግን አንዴ አባቴ ደህና ሲሆን ሁሉንም ነገር እነግረዋለሁ። ከዚህ በላይ ምንም ኃይል የለኝም ሶመር፣ በጣም ሰልችቶኛል። ሁሉንም ነገር እነግረዋለሁ። ሁሉንም ነገር ይሰማል። ከዚህ በኋላ በመካከላችን ያለውን ነገር የምሸከምበት ምንም አይነት ምክንያት የለም። አትፍራ፣ የእኔ ችግር ነው እለዋለሁ። አይ የኔ ችግር ነው። ጥሩ፣ ይኸው በደንብ አወራን አይደል? በቃ ደህና ደር። ሁሌም የመጨረሻውን ቃል አንቺ ነሽ የምትናገሪው፣ እኔን አትሳሚኝም። በቃ እስከ ዛሬ ድረስ ብዙ ተነጋግረናል። ሁሌም ስሰማ ነው የነበረው። ጥሩ፣ ስለዚህ አሁንም አዳምጪ፣ ምክንያቱም አውርቼ አልጨረስኩም። ምንም መስማት አልፈልግም። ሶመር፣ ሶመር ምን እያደረግክ ነው? ዝም በይ፣ ሰው ትረብሻለሽ። ምን እያደረግክ ነው? አውርደኝ። አትጩሂ፣ ሰው ትረብሻለሽ እያልኩሽ። ሶመር አውርደኝ። ሶመር፣ እህቴን እያገታት ነው እንዴ? ምን እያደረገ ነው? እህቴ፣ እህቴ። ሶመር ምን እያደረግክ ነው? ሶመር ወዴት ነው የምንሄደው? ሶመር እባክህ መልስልኝ። ወዴት ነው የምትወስደኝ? እባክህ መልስልኝ ሶመር። አግቶ ወደ ባህሩ ነው እንደሚወስዳት።
ቆይ ምን እያደረክን ያለው? ምንም አላደረኩ። ሶመር መልሰኝ፣ ወደ ቤቴ መልሰኝ እያልኩ እኮ ነው የትም ሶመር። አትሄጂም። አሁን ሁሉንም ነገር አወቅሽ። መቼም ያልሽው ነገር በሙሉ እውነት እንደሆነ ተስፋ አድርጋለሁ። ግን ከነገርሽኝ ነገር ውስጥ አንዲት ውሸት እንኳን ብትኖር። አይ በሱ እርግጠኛ መሆን ትችያለሽ። እዚህ ዓለም ላይ ኒሃት ከምንም ነገር በላይ የሚፈልገው ልጅ መውለድ ነበር። ያ ሊሆን እንደማይችል ደግሞ አውቋል። ከዛ እኔን አጣኝ እና የእሱ ማበድ የሚጠበቅ አይመስልሽም? እና አሁን የሶመር ልጅ አባት በመሆን ሁለታችንንም በደንብ መቀበል ፈልጓል። ከዚህ በኋላ እኔ አብሬሽ ነኝ ያለሁት። ከዚህ ቀን በኋላ በደንብ እጠብቅሻለሁ። እሺ አታስቢ፣ ምንም ችግር የለም። ቆይ ለምን እንደዛ ታደርጊያለሽ? በጣም ትጠይኝ የለ እንዴ? ምክንያቱም ደግሞ አሁን ያረገሽው ልጅ የሶመር ነው። ግን ኒሃት እንዴት ነው? አታስቢ፣ ኒሃትን ከእግሬ ስር አድርጌ ጨፈልቀዋለሁ። ብሞት የልጅ ልጄን አልሰጠውም። ይሄ ልጅ ደግሞ የሚጠራው በኩርማን ቤተሰብ ስም ነው የሚሆነው፣ ሚኒ እና አባቴ ብሎ የሚጠራው የኔ ልጅ ሶመርን ነው የሚሆነው። እሱ ግልጽ ነው። አሁን በደንብ በጥንቃቄ አዳምጪ። ከአሁን በኋላ የወደፊት ሙሽራ የምትሆኚው አንቺ ነሽ። ከዚህ በኋላ አብረን እንራመዳለን። ነይ ወደዚህ። ምን እያደረግህ ነው? እባክሽ ነይ፣ እንዳትወድቂ እባክሽ። ሶመር ሶመር፣ በቃ ተወኝ ተወኝ። እብድ ነህ እንዴ ሶመር? ምን እያደረግህ ነው? በጣም ደህና ነኝ። በቃ ሶመር፣ ወዴት ልትሄድ ነው? ሶመር፣ ጥያቄ እየጠየቅኩ ነው። ለምንድን ነው እዚህ ይዘኸኝ የመጣኸው? ሶመር፣ እያናገርኩ ነው። መልስልኝ። ወደ ቤቴ መልሰው ውሰደኝ። አሁን ቤትሽ ይሄ ነው። በቃ ቤቴ? ሶመር፣ እኔ ውሳኔውን ወስኛለሁ። እኔም ውሳኔን ወስኛለሁ። ሶመር በጣም ባለጌ ሰው ነው። ቱርካን፣ ሁለተኛ እንድትነካኝ አልፈልግም። አሁኑን ወደ ቤቴ ውሰደኝ ሶመር። ቱርካን፣ አንዴ ልትረጋጊ ልቀቀኝ! ፈጽሞ እንዳለ ቱርካን፣ አንዴ ልታዳምጪ ሞክሪ እባክሽ። አልሰማህም። ስሚኝ ቱርካን፣ ለመረጋጋት ሞክሪ። አለቀ በቃ። ወዴትም መሄዳችን። እውነት? እና በኃይል ልትወስደኝ ነው? አዎ፣ አስፈላጊ ከሆነም በኃይል እጠቀማለሁ። አረ እንደዛ ነው? እንደውም ችግር የለውም። ለመሄድ አንተ መለመን የለብኝም። ቱርካን፣ ነይ ወደዚህ። ቱርካን፣ ቱርካን፣ ምን እያደረግሽ ነው? እባክሽ ተይ። ልቀቀኝ፣ ልሂድበት። ልቀቀኝ። መሄድ አትችይም። ሶመር ተወኝ፣ እሄዳለሁ። አልተውሽም። በቃ ልቀቀኝ። ምን እያደረግክ ነው? ወይዘሮ ሩቻን ምን እያልሽኝ እንደሆነ ግን አስተውልሽዋል? እየቀለድሽብኝ ነው እንዴ? አይ የእውነቴን ነው እምልሽ። እኔ ግን በጭራሽ አላምንሽም። ምክንያቱም በጣም እንደምትጠይኝ ያውቃለሁ። ስለዚህ አሁን እያልሽኝ ያለሽውን ነገር እንዳምንሽ አትጠብቂ። አዎ እውነት ነው፣ እሱ ግልጽ ነው። በጣም እጠላሻለሁ ሚኒ። ግን ደግሞ አሁን የሶመርን ልጅ እንደ ጸነሽ እየነገርሽኝ ነው ያለሽው አይደል? ስለዚህ የኮርማንን ቤተሰብ ስም የሚይዘውን የልጅ ልጄን የሚያስፈልገውን ነገር በሙሉ አድርግለታለሁ። እና አንቺ እንዳልሽው ምንም እንኳን ሁለታችን ባንዋደድ የግድ ከዚህ በኋላ አብረን መንቀሳቀስ አለብን። ግድ ነው። ይህንን እውነታ እኮ አስቀድመሽ ታውቂዋለሽ። እና አሁን ምን ተቀየረ? ሶመር ቱርካንን ትቷታል። በቅርቡ ችሎት ላይ ቀርባሉ። ግን ደግሞ ሶመር እኔንም ትቶኛል። በስተ መጨረሻ ልታለያይን ችለሻል። ግን አሁን ላይ ሁለታችሁም የሚያስተሳስራችሁ በመሃላችሁ ልጅ አለ። የእኔ የልጅ ልጅ ሌላ ሰው በጭራሽ አባቴ ብሎ እንዲጠራ አልፈልግም። በዛ ላይ ደግሞ ሶመርንም ታፈቅሪዋለሽ። ልክ ነኝ አይደል? ያንን ሁሉ ነገር ካደረግሽኝ በኋላ አንቺን ለማመን ይከብደኛል። ትሰሚኛለሽ ሚኔ፣ እኔ አንቺን በማሳመን ጊዜ ማጥፋት አልፈልግም። ያቀረብኩልሽ ጥያቄ ቀላል ነው። ሶመርን መልሰሽ ማሸነፍ ከፈለግሽና ልጃችሁን አብራችሁ ማሳደግ የምትፈልጊ ከሆነ ከጎኔ ትቆሚያለሽ። አለቀ። በይ አስቢበትና ሀሳብሽን አሳውቂ።
ምንም የማስብበት ነገር የለም። ከምንም ነገር በላይ ይህን ነገር እንደምፈልገው ታውቂያለሽ። እሺ ተቀብያለሁ። ስለዚህ ከአቶ ኒሃት ጋር ያለሽን ግንኙነት እዚህ ጋር ቋጭው። በእኔና በሱ መሀል ምንም የለም ብዬሻለሁ። ጥሩ። ስለዚህ እያንዳንዱን ነገር ተነጋግረናል። ምንም አይነት ችግር የለም። እርግጠኛ ነሽ ሌላ ማወቅ ያለብኝ ነገር የለም? አሁን ህጋዊ ሚስቴ ነሽ። ይህን ነገር ሶመር ቢሰማው ጥሩ አይሆንም አይደል? አይ የለም። ስለዚህ አሁን ተስማምተናል። በነገራችን ላይ የራስ ወዳድነትና የአመፀኛ ስራ በጣም ነው የምጠላው፣ ሊያውም ከመጠን በላይ። ስለዚህ ከአሁን በኋላ እኔ የምልሽን ነገር ብቻ ታደርጊያለሽ። ሶመር በሩን ክፈተው! ሶመር እባክህ በሩን ክፈተው! ሶመር ሻይ ጠጭ፣ ያረጋጋሻል። አልጠጣም። አሁኑን ወደ ቤት ይውሰደኝ። እሺ፣ በተረጋጋ መንፈስ አውርተን ከተስማማን ወደ ቤትሽ አደርስሻለሁ። የምን መስማማት ነው? ምንድን ነው የምታወራው? አብቅቷል ሶመር፣ በቃ ትላንትና ማታ መናገር ያለብኝን ተናግሬያለሁ። ተለያይተናል። አይገባህም እንዴ? አብቅቷል። አልተለያየንም ቱርካን፣ አሁንም እንደተጋባን። ውሳኔን እንድወስን ነግረህ ነበር፣ ታስታውሳለህ አይደል? ስለ እኛ ጉዳይ እንድወስን ነግረህ ነበር። ስለዚህ የምለውን ነገር ለፍርድ ቤቱ እናገራለሁ። በእኔና በአንተ መካከል የሚያስተሳስረን ነገር አይኖርም። ይህንን ጉዳይ በመክፈቴ ምን ያህል ስህተት እንደሠራው አሁን ላይ አስተውየዋለሁ። ከአሁን በኋላ ሕይወቴ ላይ የምፈልገውን ነገር በደንብ አድርጌ ያውቃለሁ። ከአሁን በኋላ እየተደባበቀ የሚኖረውንና ደስ የማይል ነገር የሚያደርገውን ሶመር እቀይረዋለሁ። ፍቻ እናደርግም። የተጀመረውንም ፍቺ ደግሞ በቃ መልሼ ያነሰዋለሁ። ለእሱ እንኳን በጣም ረፍቷል። አንተ የጀመርከውን ጨዋታ እኔ በአንድ ቀን ምሽት ጨርሷለሁ። ሶመር፣ ጨዋታው አብቅቷል። ትክክል ነሽ። ግን አሁን እውነታው ሌላ ነው ቱርካን። እኔ መለያየት አልፈልግም። ለዛ ነው ሁሉንም ነገር ትቼ ወደ አንቺ የመጣሁት። ይሄ ለሁለታችንም ትክክለኛ ነገር ነው። በቃ ያንተ እውነት ይሄ ነው። ለመጨረሻ ጊዜ የነገርኩህን ታስታውሳለህ? የእውነት ወደ እኔ መምጣት ከፈለግ ምክንያት ምንም አይሰራልኝም ሶመር። ልብህን ሲሰማህ ና፣ እዚህ ጋር ሲሰማ ሶመር። መቼም አላፈቅርሽም ያልካት ሴት ጋር አትምጣ። ቱርካንን ስታፈቅራት ነው። አሁን ሰልችቶኛል ሶመር፣ በጣም ደክሞኛል። እንድታፈቅረኝና እንድታስብልኝ አለምንም። እኔ ብቻ ነኝ እንደዚህ ተስፋ ያደረኩት። ምናልባት አንድ ቀን ሊሆን ይችላል፣ ግን መቼም እንደማታደርገው ነግረኸኝ ተስፋዬን ሁሉ ነጠቀኝ። አሁን ግን ተስፋ ቆርጫለሁ። ከዚህ በኋላ ጥላት የምትሮጣት ሴት የለችም። ያልሹ በሙሉ ትክክል ነው። እውነት ለመናገር አሁን ላይ ለረጅም ጊዜ ስፈራ የነበረውን ነገር መጋፈጥ ጀምሬያለሁ። ትምክህተኛ መሆን አልነበረብኝም። እውነቱን ለመናገር ውስጤ ከገባሽ ቆይተሻል ቱርካን። አሁንም ቢሆን የምትፈልጋት ሴት አይደለሁም። ለእኔ ያለህ ስሜት ምንም አልተቀየረም። የራስህን እውነታ ብቻ ነው የተጋፈጥከው። ከዚህ በኋላ ለአንተ ችግር ሆኜ ከእናት ጋር አልጨቃጨቅም። ምንም የማድረግ ግዴታ እንዳለብህ እንዲሰማ አልፈልግም። ከሄድኩኝ በኋላ በመሃላችን ያለው ይሄ ማዕበል ያልፋል። አታስብ።
አሁን እባክህን ቶሎ ወደ ቤት ይመልሰኝ። አቶ ሶመር፣ የመርከቡ ሞተር ላይ አንድ ችግር ተፈጥሯል። ታች ወርጄ ልየው። እሺ። ምን ማለት ነው? እና መመለስ አንችልም? እኔ እንጃ አላውቅም ቱርካን። ስለ እንደዚህ አይነቱ ነገር የሚያውቀው ካፕቴኑ ነው። ውይ ምን አይነት ጣጣ ነው? እሺ አሁን ሻይ እንጠጣ።